በዛሬ ዕለት የማሳያችሁ ቪዲዮ የስልካችን ፍጥነትና ብቃት ወይም ደግሞ ስፒድ እና ፐርፎርማንስ እንዴት ወደ አዲስነት እንቀይረዋለን የሚል ይሆናል። ብዙዎች ስልካቸው ስታክ እያደረገና ቢዚ የሆነ እየተቸገሩ ይገኛሉ። ታዲያ አሁን የምነግራችሁን በመከተል ብቻ ስልካችን ከአዲስ ስልክ የፈጠነ ማድረግ ይቻላል። ወደ ዋናው ነጥቤ ከመሄዴ በፊት ግን ለዚህ ቻናል አዲስ የሆናችሁ የደወሏን ምልክት በመጫን እና በማክበር ቤተሰብ ይሁኑ። እንዲሁም ቪዲዮውን እስከ መጨረሻው ብታዩት ተጠቃሚ ትሆናላችሁ፣ ታተርፋላችሁ ማለት ነው። አሁን ያው በቀጥታ ወደ ሴቲንግ ነው የምንሄደው። የስልክ ሴቲንግ ይሄን ይመስላል። ስክሮል ዳውን ስክሮል አፕ እያደረግን ሴቲንጋችን ምን ይመስላል ብለን መቃኘት እንችላለን። ታዲያ እኔ በሳምሰንግ ኤ30ኤስ ሞዴል ነው እያሳየኋችሁ ያለሁት። ምናልባት የአንዳንዶቻችን ሴቲንግ የተለየ ሊሆን ይችላል። የስልካችሁ ሴቲንግ ከዚህ ሞዴል የሚለይ ከሆነ ኮሜንት ላይ የስልካችሁን ሞዴል አስቀምጡልኝና ለእናንተም ልስራላችሁ። ሴቲንግ ውስጥ እንደገባን በቀጥታ ወዴት መሄድ እንዳለብን እና ምን መስራት እንዳለብን አሳያችኋለሁኝ። ወደ ታች ስክሮል እናደርገውና እዚህ ጋር እንደምታዩት አባውት ፎን የሚል አለ። እዚህ ጋር አባውት ፎን የሚል አለ። ስለዚህ እዚህ ጋር እንጫናለን ማለት ነው። አባውት ፎን የሚል እንደተጫን በስልካችን ብዙ መረጃዎች እናገኛለን። እዚህ ጋር የስልካችን መረጃ እዚሁ ነው ያለው። ሞዴል ኔም፣ የስልካችን ሞዴል ኔም አለ። ሞዴል ናምበር እና የስልካችን ሲሪያል ናምበር ከፈለግን እዚህ ውስጥ እናገኘዋለን። ፕላስ IMEI ኮድ ስሎት 1 እና ስሎት 2 ብሎ ስልካችን ኦሪጂናል መሆኑን የምናውቅበት ኮድ ነው IMEI ኮድ ማለት። እዚህ ጋርም ተቀምጦልናል ማለት ነው። ከዛ ወደ ታች ምን የሚል አለ? ስታቱስ ኢንፎርሜሽን፣ ሌጋል ኢንፎርሜሽን፣ ሶፍትዌር ኢንፎርሜሽን እና ባትሪ ኢንፎርሜሽን የሚል አለ እዚህ ጋር ማለት ነው። ስለዚህ እዚህ ጋር እኛ የምንፈልገው ሶፍትዌር ኢንፎርሜሽን የሚል ነው። ሶፍትዌር ኢንፎርሜሽን የሚል ከተጫን በኋላ እንደምታዩት ስክሪናችን ላይ ብዙ ነገር ይመጣልናል። ያው ስክሮል ዳውን በማድረግ ሴቲንጋችን ሶፍትዌር ኢንፎርሜሽን ውስጥ ያሉት መረጃ ማየት እንችላለን ማለት ነው። ከዚህ ውስጥ እኛ የምንፈልገው ምንድነው? ቢልድ ናምበር የሚል ነው። ይሄኛው ነው የምንፈልገው። ይሄኛው ቢልድ ናምበር። ስለዚህ ቢልድ ናምበር የሚል ረጋ ብለን 7 ጊዜ ታፕ እናደርገዋለን ወይም ደግሞ 7 ጊዜ እንለካዋለን። ልክ ታፕ ስናደርገው 4 ስቴፕ 3 ስቴፕ 2 ስቴፕ 1 ስቴፕ አዌይ ፍሮም ቢንግ ኤ ዲቨሎፐር እያለን ይሄዳል ማለት ነው እስክንጨርስ። በመጨረሻ ፒን ናምበር እንድናስገባለት ይጠይቀናል ማለት ነው። እዚህ ጋር እንደምታዩት እኔ ቢልድ ናምበር የሚል አለ። እዚህ ጋር 7 ጊዜ ታፕ አደርጋለሁ። ከዛ ምን አይነት ሲስተም ወይም ደግሞ ምን አይነት ተጨማሪ ኤሌመንት እንደሚሰጠን እናያለን ማለት ነው። ለዚህ ጋር 1 2 3 4 አያችሁ 5 6 7 ለዚህ ጋር ፒን ጠየቀኝ። ፒን አስገባሁለት። ከዛ በራሱ ጊዜ ዲቨሎፐር ሞድ ሃዝ ቢን ኢንኤብልድ ብሎኛል። ስለዚህ አሁን እዚህ ጋር ጨርሰናል ማለት ነው። ወደ ኋላ መመለስ አለብን። እዚህ ጋር እንደምታዩት ምንም ነገር የለም። አሁንም ወደ ኋላ ተመለስ። ወደ ዋናው ሴቲንግ ስንመለስ ቅድም አባውት ፎን የሚል ብቻ ነበር። አሁን ግን ከታች ዲቨሎፐር ኦፕሽን የሚል አማራጭ መጥቶልናል ማለት ነው። ዲቨሎፐር ኦፕሽን ኢንኤብል ሆኖልናል። ስለዚህ አሁን ወደ ዋና የስልካችን ሴቲንግ በመሄድ ተመልሰን ብናይ ከታች እዚህ ጋር እንደምታዩት አንድ ተጨማሪ ኦፕሽን ዲቨሎፐር ኦፕሽን የሚል ተጨማሪ ኦፕሽን እናገኛለን ማለት ነው። ይሄኛው ዲቨሎፐር ኦፕሽን የሚል ተጨማሪ ኦፕሽን ከአሁን በፊት አልነበረም። መጀመሪያ ስንገባ አባውት ፎን ብቻ የሚል ነበር ከታች የነበረው። አሁን ግን ከስር የተቀመጠው ምንድነው? ዲቨሎፐር ኦፕሽን የሚል ነው ማለት ነው። ስለዚህ ይህ ብንጫነው እንደምታዩት እዚህ ጋር እንጫነውና ይህ ብንጫነው በውስጡ በጣም የሚገራርሙ ነገሮች እናገኛለን። ስክሮል እያደረግን
ያሉትን ኤሌመንቶች ያሉትን ኦፕሽኖች የምናይ ይሆናል ማለት ነው። ስለዚህ ጋር ብዙ ነገር ማስተካከል እንችላለን። ነገር ግን ለዛሬው ቪዲዮ የሚጠቅሙን 3 ነገሮች አሉ። እነዚህ 3 ነገሮች ብቻ ነው አስተካክለን መሄድ ያለብን ማለት ነው። እስኪ ስክሮል ዳውን እናድርገውና እዚህ ጋር እንደምታዩት እዚህ ጋር ዊንዶው አኒሜሽን ስኬል የሚል አለ፣ ትራንዚሽን አኒሜሽን ስኬል የሚል አለ፣ አኒሜሽን ዱሬሽን ስኬል የሚል አለ። ስለዚህ እነኚህ 3 ብቻ ነው ማስተካከል የሚጠበቅብን ማለት ነው። እዚህ ጋር እንደምታዩት ባይ ዲፎልት 1x ነው ተቀምጦ ያለው። ስለዚህ ይሄኛው 100% እንደማለት ነው። ስለዚህ እዚህ ጋር ለምሳሌ እዚህ ጋር እንገባና የአኒሜሽን ስኬሉ በምንፈልገው መልክ መቀየር እንችላለን ማለት ነው። ኦፍ ማድረግ እንችላለን ወይም ደግሞ በሁለት እጥፍ ፍጥነት እንዲሰራ ማድረግ እንችላለን ማለት ነው። ስለዚህ ጋር አኒሜሽን ኦፍ ማድረግ እንችላለን። ለምሳሌ ኦፍ እናድርገው። እዚህ ጋር ትራንዚሽን የሚለውን እንግባና ኦፍ እናድርገው። አኒሜሽን ዱሬሽን የሚለውም እንግባና ኦፍ እናድርገው። አሁን ሁሉንም ኦፍ አድርገናቸዋል። አሁን ከዚህ ወጥተን አንዳንድ ታስኮችን ለማየት እንሞክር። እዚህ ጋር እንደምታዩት ምንም አኒሜሽን የሚባል ነገር የለም። አያችሁት? በጣም ፈጣን ነው ማለት ነው። በጣም በፍጥነት ነው የሚሰራው ስራ በፍጥነት ነው የሚሰራው። ስለዚህ አሁን ምን ማድረግ እንችላለን? ሌላ ተጨማሪ ኦፍ ከምናደርገው አኒሜሽኑ ሙሉ በሙሉ ኦፍ ከምናደርገው ትንሽ ብንቀንስለት እና ትንሽ ለትንሽ ጊዜ አኒሜት እንዲያደርግ ብንፈቅድለት ለእይታም ጥሩ ይመስለኛል። ስለዚህ እዚህ ጋር እንገባና አኒሜሽን ስኬል 0.5x ባይ ዲፎልት ምን ነበር? ቅድም 1x ነበር። አሁን ግን 0.5 ብናደርገው ከአሁን በፊት ከነበረውን 2 እጥፍ ይፈጥናል ማለት ነው። ስልካችን 2 እጥፍ ይፈጥናል። ብቃቱ በ2 እጥፍ ይጨምራል፣ ፍጥነቱም በ2 እጥፍ ይጨምራል ማለት ነው። ለዚህ ጋር 0.5 አድርገነዋል። ያ ትራንዚሽን አኒሜሽን ስኬል የሚለውም 0.5 እናድርገው። አኒሜሽን ዱሬሽን ስኬልም 0.5 እናድርገው ማለት ነው። አሁን እንደምታዩት ፍጥነቱን እዩት። ፍጥነቱን ማየት ትችላላችሁ። ከቅድሙ የነበረው ፍጥነት አሁን ስልካችን በ2 እጥፍ እንዲሰራና በ2 እጥፍ ፐርፎርም እንዲያደርግ ኦርደር አድርገነዋል ማለት ነው። ስለዚህ አሁን የስልካችን ፍጥነት ከአዲሱ ስልክ ፍጥነት የበለጠ ነው ማለት ነው፣ ወይም ደግሞ የበለጠ አድርገነዋል ማለት ነው። ስለዚህ ከሴቲንግ ሳንወጣ ሌላ ተጨማሪ ነገር የምናየው ባትሪ ኤንድ ዲቫይስ ኬር የሚል ነው። እዚህ ጋር እንደምታዩት ስክሮል በማድረግ እንፈልገውና ባትሪ ኤንድ ዲቫይስ ኬር እዚህ ጋር አለ። እዚህ ጋር እንደምታዩት ባትሪ ኤንድ ዲቫይስ ኬር የሚል አለ። ስለዚህ እዚህ ጋር በመግባት ስልካችን ቢዚ የሚያደርጉብን ኤሌመንቶች ወይም ደግሞ ፋይሎች ማጥፋት ይጠበቅብናል ማለት ነው። ለዚህ ጋር እንደምታዩት ኦፕቲማይዝ ነው ብሎ ባትሪ አለ፣ ስቶሬጅ አለ፣ እዚህ ጋር ባትሪ አለ። ከዛ በታች ደግሞ ስቶሬጅ የሚል አለ። ከዛ በመቀጠል ሚሞሪ የሚል አለ ማለት ነው። ስለዚህ እኛ እዚህ ጋር 2 ነገሮች መስራት ይጠበቅብናል ማለት ነው። አንደኛ ስቶሬጅ የሚል አለ። ስቶሬጅ ውስጥ እንግባና ከዛ እዚህ ጋር እንደምታዩት ሪሳይክል ቢን ብሎ ወይም ደግሞ ትራሽ ብሎ 2.84 ጂቢ አለ። ስለዚህ ይህ ፋይል መጥፋት አለበት ማለት ነው። አላስፈላጊ ነው፣ የተደለተ የጠፋ የተደመሰሰ ፋይል ነው። ስለዚህ ይህን ማጥፋት ይጠበቅብናል ማለት ነው። ሌላ እንግዲህ እዚህ ጋር ክሊክ እናደርግና እዚህ ጋር ሁሉም ሴሌክት ማድረግ ያለብን ሁሉም ሴሌክት አድርገን ወይም ደግሞ ሴሌክት ኦል ብለን እናጠፋዋለን ማለት ነው። እነዚህ ስልካችን በጣም ቢዚ ስለሚያደርጉብን ማጥፋት አለባቸው፣ ምንም አይሰሩም። እሺ ይሄኛውም ጨርሰናል። ሌላ ወደ ኋላ እንመለስና ከዚህ ሳንወጣ
ሌላ ከዚህኛው ሳንወጣ ሚሞሪ የሚል ነው። ሚሞሪ የሚል ውስጥ እንግባና እዛ ያሉ አላስፈላጊ ኢለመንቶች ወይም ደግሞ ፋይሎች የምናጠፋ ይሆናል። ስለዚህ እዚህ ጋር ቼክ እያደረገ ነው። ትንሽ መጠበቅ አለብን። ስለዚህ እዚህ ጋር ክሊን ነው ብሎ 806 ሜጋባይት አለ። ስለዚህ ይሄኛው ክሊን በማድረግ ስልካችን ፍሪ አፕ ማድረግ ይቻላል። የስልካችን ስፔስ ፍሪ አፕ ማድረግ ይቻላል ማለት ነው። እዚጋም ተጨማሪ አለ። አሁንም ክሊን ነው ልበለው። ስለዚህ በተከታታይ ያለ ሚሞሪያችን ውስጥ ያለ አላስፈላጊ ፋይል ማጥፋት አለብን ማለት ነው። ስልካችን ቢዚ ስለሚያደርግብን፣ ስልካችን በስርዓት ፐርፎርም እንዳያደርግ ስለሚያደርግብን ማጥፋት አለብን ማለት ነው። ጥሩ፣ አሁን ጨርሰናል ማለት ነው። ያው ይቀጥላል፣ ቀጣይ እንትንም ስለሚኖረው በተከታታይ ክሊን አፕ ማድረግ አለባችሁ ስፔሱ ማለት ነው፣ ወይም ደግሞ ሚሞሪው። ያው እዚህ ጋር እንደምታዩት ግሬት ብሎኛል። ቅድም ቢዚ ሆኖ ነበር፣ ኦፕቲማይዝ አድርገው እያለኝ ነበር። አሁን ግን ኦፕቲማይዝ አድርገዋል፣ በጣም አሪፍ ነው ያደረገው እያለኝ ነው ስልኩ ራሱ። ስለዚህ በየጊዜው የስልካችን ጤንነት መጠበቅ ይጠበቅብናል ማለት ነው። ማፍጠን ብቻ ሳይሆን ጤንነቱም የስልካችን ጤንነትም መጠበቅ አለብን። ያው ለረጅም ጊዜ እንዲያገለግለን በስርዓት መያዝ አለብን። በስርዓት ክሊን አፕ ማድረግ አለብን። ጤንነቱን መጠበቅ አለብን ማለት ነው። ሌላኛው ከሴቲንግ ውጪ ስልካችን ውስጥ ኢንስቶልድ የሆኑ አፕሊኬሽኖች ግን ደግሞ የማንጠቀምባቸው አፕሊኬሽኖች አንኢንስቶል ማድረግም ስልካችን ቢዚ እንዳይሆንና በስርዓት ፐርፎርም እንዲያደርግ ይረዳናል ማለት ነው። ስለዚህ እዚህ ጋር እኔ በጣም ብዙ አፕሊኬሽን ነው ያለኝ። ያው የምጠቀመውና የማልጠቀመው አፕሊኬሽን ነው የጫንኩት ማለት ነው። ስለዚህ እዚህ ጋር አላስፈላጊ የሆነ አፕሊኬሽን አሁን ለጊዜው የማትጠቀሙበት ከሆነ ዲሊት አድርጋችሁ ወይም ደግሞ አንኢንስቶል አድርጋችሁ ካስፈለጋችሁ በምትፈልጉበት ሰዓት ባስፈለጋችሁ ሰዓት አምጥታችሁ ኢንስቶል ማድረግ ትችላላችሁ ማለት ነው። ስለዚህ እኔ እዚህ ጋር ለምሳሌ እንዲያው እዚህ ጋር ማስተር ዋይፋይ የሚል አለ። ስለዚህ የኛው አልጠቀምበትም። ስለዚህ የኛው የማጠፋ ይሆናል ማለት ነው። እና ሁል ጊዜ አላስፈላጊ ፋይል እና አላስፈላጊ አፕሊኬሽን ስልካችሁ ውስጥ ካለ ብታጠፉት ለስልካችሁ ጤንነትና ለስልካችሁ ፍጥነት አሪፍ ይሆናል ማለት ነው። ሌላ በየጊዜው አትሊስት በሳምንት ወይም ደግሞ በወር አንድ ጊዜ ስልካችሁ ሪቦት ማድረግ አለባችሁ ማለት ነው። ሪቦት ማለት ሁለቱም በተኖች ተጭናችሁ ሪስታርት ማድረግ ነው። ስልካችሁ ሪስታርት ማድረግ አለባችሁ። ሪስታርት ስታደርጉት አላስፈላጊ የሆኑ ፋይሎች እና ስልካችሁ እንደ አዲስ ፐርፎርም እንዲያደርግ ይረዳችኋል ማለት ነው። አሁን ግን ሪስታርት አናድርገው፣ ያው ለቱቶሪያል ውስጥ ስለሆን ሪስታርት ማድረግ አልፈልግም። አሁን ግን እናንተ እንደዛ ማድረግ አለባችሁ ማለት ነው። የዛሬ ቪዲዮ ይሄን ይመስል ነበር። ስለተከታተላችኝ በጣም አመሰግናለሁ። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ቪዲዮ ሲለቀቅ እናንተ ጋር በቀጥታ እንዲደርስ ቻናሌን ሳብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ እንድሰራላችሁ የምትፈልጉት ነገር ካለም በኮሜንት አስቀምጡልኝ። በሌላ ቪዲዮ እስክንገናኝ ደህና ሁኑ እያልኩኝ በዚህ ልሰናበታችሁ።